ኧረ ችጋር ልቀቅኝ። ኧረ አስቀፈደድክኝ። ኧረ አስጎበደድክ። ኧረ ዲያዲ አስባልከኝ። ልቀቅለው ነው ላገነፋው ነው ወይስ ልታክለው ነው? እኔ በቃኝ በቃ። እኔ 2-3 ቤተሰብ ማስተዳደር አልችልም። እና መጀመሪያ በፈቃደኝነት የማን ልቅመሰው? የኔን አንቺ ጥቁር ችጋር ታታደሰ ታው ነግሬሃለሁ። ልጅ ያልሆነችውን እያሳደግክ ወልድህ እንዳታሳድግ ይባላል። ወጣ ችጋር ወጣ። መድረኩን ወጣችሁ። ወጣ ችጋር ተረዲያ አይነቀል ስበረነን ማትነግሩኝ መሆናችሁ ነው። ተዝቆም ማያልቅ ገንዘብ አይልያለህ። ኧረ ጅብ ይዛቅሽ ንገሪኝ እንጂ ቀይ ልጅት የልጅት መልክ ንገሪኝ። ገለልበል ችጋሪ ድጋሚ እንዳትመጣ ከዚህ ከጎጅ ተጣጣሎን የምደርሽ ልምጣ እነንዬ ዘንዳ ደርሽ ልምጣ። አሰነዳድቸዋለሁ ሁለመናውንም እንትን ብያለሁ። ታጉ እንዳለ አረስ ቁጫጭው ስከሰ እነንዬ ላይ እንዴት ሰለስተና አርኩ ብለሽ እንዴት ተሸከመሽ ሁሉን ነገር አድርሰሽ እዛለት ሞሳ ሽሮ ነው ይዤ ደርሼ መጣሁ። አሁን ደግሞ ሞሳ ዱጨት ይዤላችሁ ተጤፉ ዱጨት አሁን ትናንትና አይደል ያስፈጨውኝ ይዤላችሁ ልጅ ብዬ ነው። አይ ታደሰ ደርሼ ልምጣማ ምንሽ እኔና አንቺ ቆይ እዚህ የተጋባን ቆይ ያንቺን ቤተሰቦች ልንጦር እንደው እንዲያለ ላስተዳድር ነው ወይስ እኛ ልንተዳድር ነው? አሁን ግራ ይገባኝ። ታደሰ ተው እንጂ ከዚህ ቀደም 2 ኩንታል ጤፍ አስፈጭቼ በዚህ ደግሞ በወሩ አለቀልሽ። ተው እንጂ እነሱስ ማናላቸው? ተው እንጂ ታደሰ እንደዚህ ማትሆን እነሱስ ማናላቸው? ቢሆንስ እንዴት ያለውን ነገር እንዴት ተጋግዘን ታልሆነ ምን ያረጋል? አንተ ተዝቆ የማያልቅ ገንዘብ አይልያለህ። ኧረ ጅብ ይዛቅሽ። ምን ተዝቆ ትላለች? ተዝቆ ባይሆን እኮ ወርቁ አላገኘሁትም። በጉልበት የጦሽ ብዬ ያፈራሁት ሀብት ንብረት ቢሆንስ አደራህ እኔ እንደውም ቦይ መስዬ ተንጠራርቼ ሳድር እነሱ ቸግሯቸው ሳይኔ ደስ ይለኛል። ጋት ያንጠራራሻው ደህና ቤት እኮ ደህና ሀብታም ቤት የገባው እነሱን ልተጉም ነው እንጂ እንግዲህ አደራ ዝም ብዬ ሌላ ዘንድ አልቀመጥ እሞት እንዲሁ ሰንሻ እንዲሁ ሰንደል ነድሽ አመርቶኛልሽ። እኔ ቤት አላገንም ነዶ አመድ የሚሆን ምን ለነገሩ አመድ ወደ አመድ አይቀየር። እንግዲህ እንዴት ይደረጋል? አመድ ወደ አመድ አይቀየርም እኮ ወይ እንጂ አንቺን ያገባው እነሱን በሙሉ ቤተሰብሽን ያገባው ግራ ያገባው ደህና መጋባት ዘመድን ለመጥቀም ነው። እና እኔም ላጋግዛቸው ብዬ ነው። እንዴት ሞልቶ ተርፎ ሳለ ደግሞ ላጋግዛቸው አግዘሽ ተጨርሽ። አሁን እቺ አንድ ቅንባ ደግሞ ሽሮ ይዘሽ ደግሞ በየጊዜው ኧረ ታቦረ መቼ ነው እኛ ቤት የምንሰራ? መቼ ነው እዚህ ቤት እኔ ተሟልቶልኝ እኔ እህል ውሃ ምን መቼ ነው? ምን ጎደለ? ሞልቶ የለ ምን ችግር አለ? በየሰዓቱ አብረን እንድም ወጭ እሙት አብረን ተድፍፊት ደግሞ አንተ ተሸከምልኝና በትክሻ እኔ ይሄንን ዱጨት እንያዝና ደርሰን እንምጣ። እንደው ማብረን ወባ እንደፍትፍሻው አብረን ደርሰን ጭራሽ ደግሞ በዚህ ደግሞ ፍትፍትትን ቁርስ ተበላናት ደግሞ አድርጌ ደርሰን እንምጣ። ማሙት ደርሰን እንምጣ። እሰይ በልማ አናቴ ዙሯል። ከዚህ በኋላ ታጉ ከዚህ በኋላ እኔ ከዚህ ቤት አንድ ነገር ቢወጣ እኔ ወጥቼ ብን ነው የምል። በቃ አሁን ይኸውልሽ ያይኔ ያባ እኔ አሁን ምንም የምትይኝ ወደዚህ ትሄጃለሽ ወደዚህ ቀጥ ያለ ነው ንግግር ተናገሪ። ቀጥ ያለ ንግግር ነው የምነግርህ። እሱ ብዬ ዝም ብለህ ጻፍ ልንገርህ። ስማኝ እሺ። አሁን የምነግርህ ነገር እንግዲህ የሚገዛውን በሙሉ ነው። እሺ። አሁን የምትገዛ ሽንኩርት በል፣ እሺ፣ ዘይት በል፣ አሻቦ በል። ተረጋጊ እስኪ። ሽንኩርት ለዓመት የሚበቃሽ ነው። እንዴት ነው ሽንኩርት ለዓመት የሚበቃሽ? ገንዘቡን ነው ሽንኩርቱን ነው ገዝተን። እሺ፣ ዘይት አልሽ። እኔ ደግሞ አመድ ወዲያ እሳት ነው ወዲያ ቀስ እያለ ረጋ ቀዝቀዝ እያለ የሚሄድ ነሽ። አመድ ወዲያ አመድ ይቀየራል። አመድ ሙት አፈር አይውልም ምን የሚጠይቅሽ የደባይ ጭቃ እኔ እዚህ ፍዴን ታየኛለሽ። መጠጡ እንደሆነ እኔ ቤት ምን ላድርጋቸው? እኔ እሷ ቤት ዱል በላቸው። ቤት ገቢያ ዘግቼ ለስትና ኧረ አያታዲ እኔ በቃኝ። እኔ 2-3 ቤተሰብ ማስተዳደር አልችልም። በቃኝ። ወይኔ ቤቴን ላስተዳድር ወይ እዛው ሄደሽ አስተዳድሪያቸው። በቃ ታመት ወዲህ ነው ደግሞ እንዲህ ያለ አመድ አመጣው። በቃ ሰለቸኝ፣ መረረኝ። እኔ በቃ ወገኝ፣ ጠፈኘኝ። በቃ እኔ አለዛ ብዬ መህር ነው። አንተ ብን
ብለህ እኔ ምኑን ይዤ ልሄድ ነው? አንተ ብንምት ኧረ ገደል ሂጂ። የኔ ብን ማለት ሳይሆን የአንቺ የምታጉዥው መቅረቱ እና እንዴት ይቀራሉ? እንጀስ ማን አላቸው? ተው እንጂ ታደሰ ተው እኮ ታደሰ እንዴ ማን አላቸው? እንዴ አሁን አለ አንተ አለን ማን አላቸው? ወልደው ታልተጠቀሙ ማን አላቸው? እኔስ ማን አለኝ? ትዳር ብዬ ያዝኩሽ በቀን ተገዘው ምን ያደርግልኛል? ትዳር በቀን አሻቦ በርበሬ ካልኩ ትዳሩ ለምኑ ነው? አንድ እዚህ ላርፍ በየቀን ወጭን እንዳርፍ ብዬ አይደለም ወይ ትዳር ያዝኩ? ስብስብ ብዬ የምኖር እኮ ወጭና ሂሳብ ቅዴ አቅጄ የምኖር ሰው እንጂ። እሺ ልንገርህ፣ አሁን ሽንኩርቱን ያመት ገዛው አልክ። ምን ላደርገው ነው? ሽንኩርቱን ልቀቅለው ነው? ላገነፋው ነው ወይስ ልታክለው ነው? እና አንቺ ሀሳብ በየ3 ወሩ በመጣ ቁጥር ባለቀ ቁጥር ና ይሄን ስጠኝ እያልሽ ልትወጠቡጪኝ ነው? የግረምህ ሽንኩርት እንደው የ3 ወር ዝርዝር ውስጥ አይገባም እኮ ሽንኩርት የወር የሳምንት ዝርዝር ምን ሰልወለ አመት የማይገባ ምን ሆኖ ነው ሽንኩርት ይበቅላል። እና ጥሩ ነው ተበቀለ በዛልሽ እኮ እንደውም ጥሩ ቦታ ላይ እንደውም ብታስቀምጪው ሲበቅል ደሞ ዘገርሽ ይበዛልሻል። እና እንትከለው ነው የሚባል እንጂ እኮ ለእህል ለፍጆታችን የሚሆን ሽንኩርት አልገዛም። ለተክል የሚሆን ግን እገዛለሁና እንተክላለን እንሸጣለን ነው የሚባል። እሺ እኔ ለምግብ እሺ ሽንኩርት እሺ እናስበበላ የሳምንት እኔም እኮ ለእናቴ አንድ ሴት እኔ አንድ ሴትና እኔ እኮ ነው ያለን። ሁለት እኮ ነን። ሁለት ፍሬዎች እኮ ነን። ሞልቷቸው እሳቸውስ ቢሆኑ ሞልቷቸው ተንጠራርቶ እያደረ እየተረፈ እያደራቸው አይደል? ሞልቷቸው የለ። የእናንተ ቤተሰብ ደግሞ ምን ጎሎባችሁ? ምን አጣችሁ? እሳቸውም ቢሆን ሞልቷቸው እንጂ እሺ ተመሬት ስንት በየአመቱ ስንት ኩንታል ቤት እንደሚገባ አላውቅም እንዴ? እየተቆጠበ እየተሸጠ ገንዘብ ባንክ እየተቀረቀረ እኮ ይገባል። ባንክ ገንዘብ እና አላውቅም እንዴ? በስማቸው ስንት ሚሊዮን ገንዘብ እንዳለ አላውቅም እንዴ? እንዲያስ የለ አግዘሽ እዛ ምን እንደምቆጥቢ ደግሞ ምን አውቃለሁ? ምን ሂሳብ እንደምትሰሪ ነው የሚበላውን ነው እንጂ ደግሞ ምን ረታደሰ ደግሞ ታውና ረታደሰ ሞት ባይኖር ሞተ ለማሸክመኛው አብረን እዚያ ድረስ እንድማ ሲሆን ቆይ ያንንም ልቋጥረው ብለህ ኧረ ቆጥር ያርግሽ በቃ ሸልዘሽ ልሂድ በቃ ና ምን ነው ቆይ አሁን ለ3 ወር እንዴት ነው ማልጠይቅህ? ይበቅልብኛል አይሆንም ሽንኩርት እፈልገዋለሁ ጉም ሲል ነው እህል እንደውም እሙች ሽንኩርት እንደውም ኩርፍ ሲል ነው። እንዲህ ካላወጣ ሽንኩርት ምን ያደርጋል? ጥቅሙን ምኑን እናውቋለን? እንደመጣ ገና ተገቢያ ገና ደረቱን ነፍቶ ካካካካረግ ጥቅሙ አልታወቀም። ከርፈፍ ሲል ነው እሱ ባለው እኔን ከርፈፍ እያልክ እኔን አታብሽቀኝ። ዝም ብለህ የምነግርህን ሰማኝ። ሽንኩርት የሳምንት ነው የምፈልግ ታለበለዚያ ይበቅላል። በዛ ላይ ደግሞ የ3 ወሩን እንኳን አስቤ እንዳልቀበልህ ዋጋው ይለዋወጣል። ምን ዶጫት ትናንትና ተተፈጨው ዶጫት ወንድ ልጅ ማለት አይገባም። ተው እንጂ አንተ ደግሞ ምን ሆነ ነው? ሳይሞቱ ተው እንጂ እንጀ ነው ያሞርቱ። አንሞቱ አሉ አይደለ? ደግሞ እንጀ ጥሪኝ ደግሞ እኔን ስትወልድ እንደሞተች ነው። አንተን የመሰልክ ልጅ ለኑሩ የሚስት ለባባ ዘውድ ናት እና እኔ ምናጉዳችሁና ተፈቃቅራችሁ ተሳስባችሁ ትኖራላችሁ ተብለን ተጋባን እና ምናጉድየብህ ያልቆጠረው እንደተኛ አይደል? ቀስቅሽ እንዲህ አድርጌ እንደው ተጓሮ ጨፌትን አጭጄ ጉዝጉዝ አድርጌ ቡኒያን አፍልቼ በማለት ደምሽ ፍላ ደምሽ ፍላ ምን የመሰለችትን ቁርስ ሰርቻ አብልቼ እስቲ እንደው አሁን ዘመራ ጠላ ጥልቅ እያደረኩ እያጠጣሁ ይዤህን ያይለው ወይኔ ተው እንደዚህ አትሆን እናማሸክመኝ ናማ ተሸከም ደግሞ ረግና አልችለውም ተሸክመሽ ታደሰ በሞቴ ኧረ ሞትሽ ይቅር ኧረ ና አሸክመኝ ተሸከመዋለሁ እንደምንም እዚህ ያልገው ዘንዳም ቢሆን አድርጌ እንጂ አልተው ይልስም አሁን እንዴት የምትጨናነቅ አንተ እንዳልከውም በምናምንኛ እንደ ተሚ ወሳባብ ጭንቅላታ ብሩን እኔ ደማምሬ የሚመጣውን ብር ልጠይቀ ሰጠኝ። አንተ ምን ወጣህ ነው የቤቱ እንደሆነ? እሺ አይኔ አሁን ይቅር። አሁን ዘይት ላመት አይገዛም። አሁን ዘይት ይበላሻል። አሁን ዘይት እንደ ሽኩር ይበቅላል። ዘይት ይበቅላል አይደለም? አሁን ያመት ሲሆን ዘይት አንድ የማይገዛበት እድር መዋጮ አለ። እንዲያው እውነት ያንቺን ነገር አለ እንደሆነ እንግዲህ ያሳየኝ ዝንበያች እዚህ አጨቅጭቅኝ ደህና ናችሁ? ሰላም ናችሁ? ታድዬ እንዴት ነሽ? ደህና ነሽ? እንዴት ነሽ? ማነው ደህና ነሽ? ደህና ነሽ?
እሺ ና ታዲያ ና እዚህ እስኪ ሰላም ልበላ ሞቅ ላድርግላት እስኪ እንዴት ነሽ? አዋልዳ ይፈጅኝ የበልበል ከሰትጌቱ ጋር እዚያው አንዴ ነው ታረቂ ይሄን ታውቃለህ። ደህና ነህ? እንደምን ነህ? እናንተ በስመ እንዴት ናችሁ? ጋር ናችሁ? እንዴት ነህ? ደህና ናችሁ? ደህና ነህ? ደህና ነህ? አማን አለ ተቀመጥ ደህና እንጂ ናችሁ? አይ እዚያ የሚሆነ ሄድ በል ተቀመጥ አንተ አንድ ሁለት እንበል እዚህ ያለው አረቄ እንደው ጨንጓራዬን እየመለጠኝ ይሄኛው ነው ለስለስ ያለ ደህና ነህ? እንደምን ነህ? ደህና ነህ? እንደምን ነህ? ደህና ነህ? ደህና ናችሁ? እሳት ሻይ ገና ነው። ሰው ያለው እንደዚህ ነበልባል እሳት ቃጠሎ እንደው ሚጥሚጣ አገ የሆነች ሴትዮ እንደው አይተለው ደግሞ የምንድነው ሰው አብሮ ሳቻልኩም እንደው የምቦካቦ ይሁናል። ናስ እንዴት ነህ? የምትከፉ ነው የሚመስለኝ። ትሰጡኝ የት ያፈራውን ስትል ዝም ብላችሁ ያው ሸጋረጫ እንዲሁ አንድ ሰው እያቃጥል እንጂ እንደው አንድ የሚሰጥ የለ። ደህና ችማረጭ አልክ። እስኪ አንቺ ዝስ አጌታዴ ቁጭ ብሎ አይደል እሱ አለውና ግባ ወደዚህ እሱ በሩ ላይ ወደዚህ እንደመዳመን ወደዚህ ፈጥሮ ያለ አረጨ ነው። እኔ ልሞት እሱ ህጌ ጠጣ እንዲያም እናቴ ናት ሸጋ አረጨ ነው ብላ ይላከልኝ። ሸጋ ነው የኔው ሲዘገይ ጊዜ መጀመሪያ በፈቃደኝነት የማን ልቅመሰው የኔን እናትሽ ተሞት ይው አይከፋሽም ማለት እንዴት ምትሰመክመሰው ታዲያ ገብቶ ሰው ያወራ ብለሽ ያላውድልህ እናቴ ያላውድ ስራ ወይ ጉድ አጌታ አንተ ነው የሚጥል ይኸውልህ አሁን ትዝ አለኝ እንደው የሆነ ነገር አስቤ እንደው አይቼ ልንገርህ እንደው ልዘርግፈው አልዘርግፈው እንደው ላጫውት እያልኩ ተነገ ዛሬ ስል እንደው ዛሬ ትዝ አለኝ። ምንድን ነው? ኧረ ተወማ ቆይ እሱንም አጫውተው እርሻውን አንተ በሬ እንደልብ ውሰድ ብዬ አልነበረም? ምንድን ነው ዝም ብለህ ቆይማ ሻጣት ትግባ ነገሩን ዝም ብለህ ወዲያ አትበለው። ምን አንተስ ይኸውልህ ባለቤትህ የወርቅ ፍልቃቄ የምትመስል ሚስት ነው ያለችው። አንተም ለእርድ እንደቀረበ በሬ እንዲሁ የተብለጨለጭ የሰባህ የደረነ እኔ እኮ ተሁለታችሁ አንቡራብጭ ተመሰላችሁ ሰው ያች የተወቀጠች ኑግ የመሰለች ልጅ ተማን ወጣ ነው። እኔ እኮ ምንድን ነው የሚላት? ምንድን ነው የምትላት? ምንድን ነው የምትላት? ማን ምን አለ? ምንድን ነው አንተ እዚህ ሻይ ቤት መጣ እዚህ ምትቦረቅ ውርቅቅ የኔ እህት ሄዳለች እያልክ ለጨዋታ ነው እና ምን ያለበት ምን አይችልም አሉ ወግድ እሷን ምንድን ነው ወግድ በቃ እሱን ዝም ብለህ ሁለት እንትን ይዘህ ምን እየላገንክ እዚህ ታጠፉ ይቅር ቁጭ አለ በቃ ይቅር። ይሄ ያፍ ወለምታ ይባላል። እንደደከመው ውሻ እዚህ ይሄ ያፍ ወለምታ ይባላል። ያፍ ወለምታ ነው። ይቅር ይቅር ቁጭ በል ልንገርህ። ቆይ አንተ ገሪታው እንጂ ምን እኔ ምን ላድርግ እንግዲህ እኔ ምን ላድርግሽ? ዝም ብለህ ነገር አታውቅም። አያታዴ ነገር ዝም ብለህ ነገር ተፈርሶንቱ አያታዴ ወግድ እኔ ታንዘላዝላት ትዞራለህ። ሌላ እንትን የለም። አትነካካት አያታዴ እኔ ዝም ብለህ ቡችላ እኔ አለከው ቡችላ ማን እንደሆነ ማን እንግዲህ እነሱ ግን እንደው ቆጭ ምን አያችሁት? እሺ አያታደሰ ኑሮው ነው እንጂ ቀይ ነው። እሺ እትዬ አልማዝ ጠይም ናት። አሁን እንደው ትንሽ እድሜዋ ሄደ ሲል ትንሽ እንደው ጠየም እንደው ጠቆር ወደ እትዬ አልማዝ ሄደች እንዳልን እትዬ አልማዝም ደህና ናት። ያቺ እኔ ምን ላድርግ እንግዲህ እናት አገር ነው ዝም ብለህ እናት ወል እንደው ቅድም አትይኝም ነበር። ያውልህ አያታዴ የእናት ጓድ ጅንጉርጉር ነው ቅድም አትይኝም ነበር። እንደው ሰው የሚቀየምህን ወቅ ተቀመጥ በል ወይ እንደው አንተ ምን ይሉኛል? ምን ሆኜ ነው
ስበረነን የማትነግሩኝ መሆናችሁ ነው። እኔ ለማቃጠል ምን ልስጥ ትንሽ በርነን ስል ቆንጠጥ ተው አልኩህ እኮ እሱ ቤተው አይባልም አልኩ። አንተ ለበረታታላችሁ ቦጅባጃ ነው። አሁን ገረመው የሚገርምሽ ሙቹነቴን ነው የጣላ ከፍሎ ራሱ እንዴት እንደሚያለቅስ እንኳን ልጅ አይደለችም ተብሎ ማለት አሁን እኮ ሚስቱ ልጅ ምን ነው የሚለው እርግጠኛ ነኝ። እና ለዚህ አውቀህ ነው ዝም ብለህ ነው እንደዚህ ያልኩ። ግን እርግጠኛ የነሱ ልጅ ነው አንተ አይደለህ ያልክ ያፎለምታ ገረመው እንዴት ገሪ ደህና አይደለም ምን ደህና ሆናለሁ ዝም ያልከኝ ነው እንጂ ብችለው ይሁን እያሉ ምን ተሰው ገጠም ተሰው ሞተ ባለፈ አቦቴ መጥቶ ያንተ ልጅ ናት ወይ አለኝ። እዚያ በየመጠጥ ቤቱ መሳለቂያ ሆነ። እንዴት መሳቂያ ምንድን ነው እንደማታውቂ የምታደናቁ? እንዴት ምኑን ነው የማውቀው? ወይ ትነግረኝ እንደሆነ ንገረኝ። እዚህ አታስጨንቀኝ። ልጅ ያልሆነችውን እያሳደግክ ወልድህ እንዳታሳድግ ይባላለሁ። ዝም ማንን ዛሬ ባስ ብሎ ማንን ነው ምንድን ነው የምትለው? እኔ እኮ አላወኩብህም። ሌላ እዚህ የምናሳድገው ልጅ አለ። የት ቆያችሁ? እንዬ ታዲያ ደህና ቆየሽ? ደህና አደርኩኝ። ቆየሽ እንዴት ሰነበት? ምናምን እንዴ ራሴን ኧረ ታመምኩ እንዬ፣ ኧረ ታመምኩ። ምን 3 ዓመት ሙሉ ብችለው ብታገስ አልሆነም። 3 ዓመት ሙሉ ሲያምነው አንተ ከረመ። ኧረ አይደለም እንግዲህ መሆኑን ሳትነግረኝ እንደዛው ነው እንደመም ነው እንጂ እኔ የኔ ጓደኞች ስንት ትዳር ስንት በከተማ ስንት ቤት እየሰሩ እናንተስ ምን ጎደለብህ? ባታማርርብኝ እየተዛቀ ተነዘጋሪ ይሻሻላል ብለህ እንደገና እየባሳተ ነው እየተዛቀ ማለት እንዴት እንደዛቀ ገበያ እየወሰደች ሸመተችው እንዴ? ኧረ እሱማ ቢሆን ጥሩ እንግዲህ ምንድን ነው ቤተሰቦቿ እየዛቀች በቃ እየስሪ ዛሬ በቃ ክፉና ደግ ተነጋገርን። ለእናቷ እኔ ስንት ሰው ነው የምጦር? እኔ ስንት ሰው ነው የማስተዳድር? ያገባኋት እሷን እኮ ነው። እናታዴ አሁን ቆይማ እነሱ የቸገራችሁ አይደል ያላችሁ አይደል እንዴ? እኔስ ምኑ ገረመኝ። እንዲሁ አደረሽ እንዲሁ በየጊዜው እኮ ዛሬ ሲብስብኝ ተናገርኩ። እንዲሁ ስንት ኩንታል ጤፍ አስገብቼ ባዶ ነው፣ ስንት ኩንታል ስንዴ አስገብቼ ባዶ ነው። የኔ ጓደኞች ስንት ነገር እያደረጉ እንዲህ እንደውም የገለጠ ነገር እንዲህ ብዙ በነጋ ሸክም እኮ ነው። እንዲሁ ትከሻዋ መጠንከር የወገቧ መጠንከር እንዲሁ መስጠት የለመደባት ሆና ነው። የእንዴት እንደምትል የኔትም በይ እንጂ ምን የኔትም ገና በማለዳው ሰከርክ። እንዴት ገሪ ጠጥታል? እንዴት አለ ንግግር ነው የምትናገር? ልጅ አይደለችም ነው የምትል? ወራክ ነገር ፍለጋ እንዴት ነው ነገር ፍለጋ ማለት? ምንድን ነው የምትለው? ይሄን ያክል ዓመት ሙሉ ስታሳድግ ኖረህ ዛሬ ምን ልታወጣ ነው ብዬ ነው። ምን ልትል ነው? እኔማ ከዛሬ ነገ አንቺ ሞኖቱን ትነግርኛለሽ። ልጅነቱን አውቃለሁ ብዬ ነበር። ገሪ ሌላ ያጠፋሁት ነገር ታለ ዝም ብለህ ዙሪያ ጥምጥማት ይሄ መቸለሰ እኮ ከባድ ነገር ነው። ልጅ አይደለችም እያልከኝ ነው? አይደለችም። አፍክን ሞልታለህ እኮ። አዎ አይደለችም። ነገርኩሽ እኮ ስትወለድ አንተ ልጅ ናት ወይ ያለኝ ዶክተሩ። ሌላ የት ልጅ ትወላለች ብዬ ተቀበሉ። በየጠላ ቤቱ ያንተ ልጅ ናት ወይ ወልደህ አታሳድግም ወይ ይለኛል ሰው። ይሄን ሁሉ ቻለው ገሬተው ዛሬ የኔ ቤተሰቦችም ያንተ ልጅ ናት ወይ እስከ መቼ ልቻል? ጎጆ ሰርታ ልጃችን ስትባል መስጠት ለምዶባት እንጂ መስጠት ተለመደባት። አንቺ ምን ብለሻት ነው? ለአንቺ ለምን አትሰጥሽ?
ተነሱ ይልቅ አንቺ አትልሽም መችናትና አማታ እንድንዋት ሞኛ መስጠት ለመደባት አልሽኝ እንጂ እኔንም ታውቀኛለህ። ምን አባት ይላርግ እኔንም ታውቀኛለህ። መቼም አላቸው ብላ ነው እንጂ እርግጥ እነሱም አላቸው እንዲሁ አላቸው እንጂ ከነሱ በላይ ማናለ ከነሱ በላይ ሀብታም ማናለ። እኔ ምን አውቃለሁ እየቀረቀረች ስንት ነገር ምን እንደምታደርግ ምን አውቃለሁ። አሁን እኮ ስንት ነገር ሳስብ ቆይኔ ጠይቃታለሁ። የልቅስ እንደው ለእናቷ ነው ብለው ለወተት ለእናቷ ነው እንጂ እኔ አውቃለሁ። ይሄ ሁሉ ነገር እኮ 3 ዓመት ሆነን እኮ ስታመላልስ እኮ እኔ ታገስኳት እኮ ዛሬ እኮ ብሶብኝ እኮ ቆይ እነሱስ ቢሆኑ ይሄን ያህል ጊዜ እንግዲህ ስታቀበላቸው እንዴት ሃይወትም ተቤትሽ ይፈርሳል ጎጆሽ ይቀዘቅዛል አይደል? እነሱማ ምን ጥቅማቸው አንተ ጨምረህ ላኪ ያልክ ይመጣ ትወደዳለህ ወይ ሲሰጥ ነው የምትባል? ኧረ እንጀኔ አልባል እናቴ ትባላለህ እንጂ ኧረ ባዶ ቀረውን ያልባል ተይው እንዳታሳብደኝ ገሪ። እኔ የምቆቋምበት አይምሮን እንትንም የለኝም። እኔ ዛሬ ሌላ ነህ እኔ ገረመው ነህ ለማለት ተጠራጠርኩ። ምን ሆነሽ ነው አንቺ የምትጠብጂ? አልወለድኳት የምትይው ሌላው እንደምታሸት ነው ልትለኝ ነው? ምንድን ነው ልትለኝ ነው? አሁን ግን የምታወራው ነው ከሆነ አውቀዋለሁ። አስቤበት አቅጄበት ስንት ዓመት ይችዩ የኖርሁትን ነው ዛሬ ያወራሁት። ገሪ አቅጄበት አስቤበት እኮ ሊታሰብበትም ሊታቀድበትም የማይችል ነገር እኮ ነው። ምንድን ነው የምታቀድበት? አይ ገሪ እንደዚያ ብዬ ነበር እኔም እስከ ዛሬ ዝም ብዬ ቻል ያደረኩት። ሽሮ ተፈጨ ግማሹ ይበልጠው ወደ እናቷ ቤት፣ በርበሬ ተፈጨ ይበልጠው ወደ እናቷ ቤት፣ ዱቄት ተፈጨ ይበልጠው ወደ እናቷ ቤት። ታነሳነስ አሻዋ ተገዛ 2 ብርጭቆ አሻዋ ተገዛ አንዱ ብርጭቆ ይዛ አንጀቷ ተቆርጦ እኮ ነው ግን እናት ኧረ ይቆረጣት ወዲያ ወይ ሴት ምን እንዳለችኝ እኮ አልሰማሽም? ዛሬ እኮ ብሶብኝ የተናገርኩኝ ምን አለችኝ? ሀብታም ያገባው ቤተሰቦችን ልጠጉር ቤተሰቦችን ላግዝ ነው እንጂ ሀብታም ያገባው ለምን ነው አለች። አዎ እንግዲህ እኔን ገንዘብ ያገባች አየሽ እኔን አይደለም እኔን ባላ እዚህ ላይ ከፋባት እዚህ ላይ ታጠፋች። ኧረ ራሴ ወለቀሽ ወለቀ አጉናት ኧረ እንዴት ገንዘብን ብላ ነው እንዴ ያገባች አንተን ብላ ነው እንጂ አለች። አይ እንግዲህ የኔ ደግሞ ተመጣ ይብሳል። ተመከርሽ እኔ አሁን ያለም ወርቃ አግብታል ጎጆ ይዛለች። ለሞተል ህርሜ ነው እንዲሁ ዓመት በዓል ሲሆን ሲመጣ አብሮ ተባሏ ጋር ሲመጡ እንጀራ ጋግረው ይመጣል ወይ ዳቦ ደፍተው እንጂ እኔ እንዲሁ አንድ ነገር አጥጥል እኔ ምን ታመጣልኝም አልፈልግም። እኔ እናት ታውቀኛለህ እዚህ ደግሞ የተለየ ነው። አጉናት የየሰው እኮ እኔ እኮ ቅጣቅጥ ቢኖረው እኮ ልጅ አልቃወም ቅጣቅጥ እንደው መጠን ቢኖረው እሺ ልጅህ ናት አልሽ። አንቺ ምንድን ነሽ? ቀይ እኔስ ንገሪኝ እንጂ ቀይ ነው ቀይ ልጅት የልጅትን መልክ ንገሪኝ። እሱማ እንግዲህ እግዚአብሔር የሰጣትን ምንድን ነው እግዚአብሔር የሰጣትን ማለት ይሄም ደስ ለመሰለች አረሩ ባሪያ እኮ ናት እሷ። እንዴት የኔ ልጅ ትሆን ትችላለች? እና ገና ጠቆረች ተብሎ የገረመው ልጅ አይደለችም ነው የምትል አንተ? ገና ደግሞ እንዲህ ያለ ነገር አመጣ፣ ደግሞ እንዲህ ያለ ፍልስፍና መጣ። ይኸውልሽ ቢያንስ እንኳን አንቺ እንደሷ ጥቁር ብትሆኚ ነው እኮ ወደ እናቷ ሄዳ ነው ይባላል። አይ ገሬ እኔ ነገር በዘሬ በእናት በአባቴ የለብኝ እህቶችም ወንድሞችም ቀይ ናቸው። አንቺም ልክ እንደዚሁ ማን ነው የመጣች? ቀይ የሆነው ሰው ሁሉ ቀይ ቀይ ውለድ ያለ ማን ነው ነው የምልህ? ተናገር እንጂ ምኑን ነው የምናገር? አይ ሌላ ነገር እኮ ነው እየነገሩሽ ያለ። ምን ይመጣል ከዚህ በላይ ነገሩ? እናንተ አሁን ምን ይባላል? ምን ይባላል? ሰው እንዳይስቅብህ ገሬ፣ ሰው እንዳይስቅብህ ሞት። አንቺ አላውቅሽም እንጂ እኮ እኔ እኮ መሳቂያ ከሆንኩ እኮ 17 16 ዓመት ሞላኝ እኮ። ልጅት ከተወለደች እስከ ዛሬ እኮ መጠቋቋሚያ እኮ ነው። እኔ ትዳሩ ይብቃን አልፈልግም። ታንቺ ጋር መኖር ተሆነ ዝም ብለህ ስሜን ሳታከፋ ተሌላም ወልዳ እንዲህ ነገር ሆነ ሳይባል እኔም የማላውቀውን ታምር የማላውቀውን ታሪክ ሌላ ነገር ውስጥ እንዳትከተኝ። እኔ ተጋደን አንተ እሷን ወለድን በቃ። ሌላ እኔ ተቤት ወጥቼ አውቃለሁ? ሌላ ነገር እኔ ሌላ ሰው ምን ይሄ እኮ ማለት አሁን ግርግዳው እኮ ባዶ ነው የቀረ። ቤቴ እኮ ባዶ እኮ ግርግዳው ያለ አሁን እንዲህ ያለ አንድ ወስዷል። እንዲህ ያለ አጎዛ ነበረኝ የዛ የነጩ በሬ ነበረኝ አይደል? ያን ወስዷል ለልጅ ምን ተብላ ታነሳ። አይ እንግዲያስ እነሱም ጥሩ አይሰሩም እንዴ
እንዲህ በየጊዜው የሚቀበሉ አትሆንማ። እንዴት ምን አይነት ጎጆ ቤት ማሰራት ነው? ዘጋል ወርቅ ነው እንጂ እኔ ወርቅ አትወድቅም። ምን እናት ልወድቅልህ? እንዴት ነው የምትወድቅ? እዚህ በላይ ነው ተመከረ እመክራታለሁ። አፌም አይለፍ ቤተሰቦቿ ላይ ሂጅ እንዳልናገር አፌም አይለፍ እንደ ቀልድ ስትወጣ ባዶ እጅሽን መቼም እናት ላይ ሲከድ ብዬ ብላ ነው ብዬ ነው እንጂ በየሁለት ቀኑ እናት ላይ ይከዳል ወይ? እኔስ ማን አብስሎ ይስጠኝ? እዛ ብር እዛ አግናቴ ገንዘብ ታነሳለች። ገንዘብ አሁን በባለፈው አንድ ያችን አሮጌዋን ላም ሽጣት ልሽሽ ጫታነት እና ተካበታል ያልኩህ ሽጣ። አሁን በኪሴ ተነገ ዛሬ ባንክ ከተዋለሁ ብዬ በኪሴ አስቀምጬ ውጥት አድርጋ አታረግሽው አልኳት። እንዴት ተቸግሯት ነበረ። የማዳበሪያ መውጫ ቸግሯቸው ነበር። ሰጥቷቸው እኔን ታታስፈቅድ ያደረሽ ተገንዘብ ገንዘብ ከህልህል እኔም ብቻ ነው ወስድ ያልሰጠች። ምን አውቃለሁ። ይሄ ነገር ሌላ ነው። ይሄ ነገር ተው ታዲ ራቁቴን ቀረሁ ታዲ ተው። እውነትም ወደ ሌላ ቢሄድ ነው እንጂ የእናቴት መቼም እያወዛወዝኩ ልበር ነው እናቴ። ኧረ ጠላቴ ቁጭ በል ማን ያለው አይደለሁ እነግራታለሁ። ለምንድን ነው እንዲህ የምታረጊ? ቤትሽ እንዲጎረጉር ነው ወይ ሰው እንድትሆኑ ሲሆን እንዲያው ምን አሁን 40 ያጀበለችው ዘለት ተተከለ 100 ቅጠል ቆርቆሮ ሰራ። እሱማ ይሰራል። ምን የመሰለ ቤት እኔ ይሰራብኛል እንጂ በላይ ላይ በደባ ይሰራብኛል። እንዲያውም እሱን ትሰራላችሁ። ተዛሬ ነገ ሸጋይ ሚስት ናት ያገባህ ብዬላሉ እንጂ ደግሞ እያጎረጎደች ቤትን እና ጎዳ በልቶ አይደልና እንደውም ሰዓቱ ገና ነው። በል እስኪ በኋላ ደግሞ ቆየት ይጀምራል። እሺ እንደው አላባብሱን ብዬ ነው እንጂ በሱ ቤት እንዴት አይነት ነገር ነው እንሰራ። አሁን ይሄ ሁሉ ከሌላ ቦታ ወልደሽ አመጣሻት እያልከኝ ነው ገሪ? አዎ እያልኩሽ። እሺ እህትሽን አልመሰለች፣ አንቺን አልመሰለች፣ እኔን አልመሰለች፣ ወይ የኔን እናት አልመሰለች፣ የኔን አባት አልመሰለች፣ ወይ አንቺን አባት አልመሰለች፣ የአንቺን እናት አልመሰለች። ከየት መጣች ይቺ ልጅ? እኔ እኮ ነኝ አምጬ የወለድኳት እኮ ናት። አምጬ ነው የወለድኳት። እኔ መቼ አልወለድሻትም አሉሽ? እኔ አልወለድሻትም አሉ። እናንተ እንዴት አለ እንደው ለሰሚ ግራ የሆነ እንደው ሰው እንኳን ቢሰማ ምን ጉድ የሚል ነገር እኮ ነው ያመጣህ ዛሬ። ጉድ የሚያሰኝ ነገር ነው ያመጣህ። ተውሎ ያለቀ እኮ ነው እኮ ጉድ ተውሎ ያለቀ ጉዳይ እኮ ነው። ይሄን ጉድ እኮ እኔ ብቻ እኮ ነኝ የማውቀው። ይሄን ጉድ እኮ እኔ ብቻ እኮ ነኝ ስብሰልሰልበት ያለው። እኔ ብቻ ማለት እኔ ብቻ ስትል ምንድን ነው? እኔ ከሌላ ወንድ ጋር ተኝቻለሁ። አዎ አጥዬ በጣም ቆየሁ እንዴ? እስካሁን አትልሽ ነው አንቺ ደግሞ ሜዳ ከልጆች ላይ ነበርኩ። በጎችን ሰበለ ቆየኝና ሜዳ ትንሽ ቆየሁ። አጥዬ ምን ታየው እዚህ እንትን ደርሶ የሚመጣበት ቦታ አለ እዚያ ብሎ ኧረ ምንም አልሆን አብረን እንሂድ ብሎኝ ተወው ብዬው ነው እንሂድ ብሎኝ እንስራ ምን መጣሁ። ጠብቂ። የት ነው? መጣሁ። ጉዳል ቀጭን መንገድ አውጣ የካፋ ወንድ ልጅ ተሻግሮ እንዲመጣ እንዴት ይናድኝ እንደወረ እንዴት ይናድኝ። ኧረ ችጋር ልቀቅኝ። ኧረ አስቀፈደድከኝ። ኧረ አስጎበደድከኝ። ኧረ ዲያዲ አስባልከኝ። ኧረ እንደው መሬት አስተኝተኝ። ኧረ እንደው ቶኝ ችጋር ቶኝ ልቀቅኝ እባክህ ልቀቅኝ ነው ልጅህ ችጋር ልቀቅኝ። ኧረ ልጅ ማንሳሪያ ኧረ ልጅ ገመዱ በእጆማ ምን ይላሉ ጥለውት ቢሄዱ እናንተ ቤቶች ያለ ወርቄ አትመጣም። እዚያ ስራውም ሲበዛ ጊዜ አራኔስ እንደው አንድ ነገር ለማክርሽ ነው የመጣው። እናንተ አይረስ እኮ ነው
እስከ ዛሬ ድረስ ሽፉን አድርጎ አሳድጎ አጠደን ተት ነው ያመጣሻት። አንቺ ቀይ እኔ ቀይ ጥቁር ሁና ሰው ሁሉ መሳቂያ ነው። ሲስቅብኝ ያሳደግኳት። ዶክተሩም ስትወልጂ እዚህ ሐኪሙ ዘንድ ልሽ ያንተ ናት ወይ ግን እንደው እናንተ ናችሁ ወይ ወልዳችኋት ብሎ አለኝ። ይሄ ነገር እንዴት ነው? እጇ ላይ ያደረ አመመኝ። መጣ ነው ወይ ቀድመኛ ተሰበስ ምጅ ለምን አታድሪም ነበር? ቀለምሽንም አመት ቀለምሽን ጭራሻል። ከዚህ በኋላ ምን አለሽ አንቺ እዚህ ቤት የምትመጪ? ባዶ ቀን ባይዘሽልኝ የምትመጪ ምን ለሞት? አድርሾው መጣው አድርሾው ተመጣ አያደርስሻው ነው። ከዚህ በኋላ ታደሰት ማይኖር በምድር ላይ አይደለም። ከዚህ በኋላ እኔና አንቺ እዚህ ቤት የምንኖረው ወይ የኔ ትእዛዝ ተከብሮ ነው ወይ አንቺ ማጓዝ ተከብሮ ነው። በቃ ምን ማለት ነው? እንደው ዛሬ ግን ደህና አይደለም። ምን የታቱን ችላ ብዬ እንደው ይሁን እስቲ እንደው ደህና አልሆን ብሎ ነው ምን አበሳጭቶት ነው ብዬ ትቼው ነበር። እንዴት ተቁም ነገር ነው ይዘው ይሄንን የኔን መውሰድ ተቁም ነገር ይዘው ነው እንዴ እንደምትል? ኧረ እና ተቁም ነገር ይዘው ነው ወይ ታለ ያዘው እና ተተረፈ ገንዘቤን እየማደርሽ ሟጠሽ ባዶ ግርግዳ ቀፎ ቆሪያ ብቻ አስቀረሽው። ተጀንዲ ጀልዲ እንኳን አልቀረሽም እኮ አይ ጀንዲ እና እንዴት በዋስ ልሳደርህ? እንዴት እኔስ ገንዘቤ አይደለም ገንዘቤ የምትለኝ? እኔም እኮ እዚህ ቤት ተኖርኩ ድረስ እኮ ገንዘቤ መሰለኝ። አቺ ዋ እንዴት ነው ሁለት እግርሽን ባዶሽን ዝም ብለሽ ሰተት ብለሽ በጎንጎ ጫማ ሰተት ብለሽ መጣሽ ገንዘቤ ነው ታያለሽ እንዴ? እንደማ አሁንስ ጎንጎ ወዲያ ገዝተህ ከልጅነት እስታዋጭ ያፈራሁትን ሀብት እየማደሽ ለቤተሰብሽ እየሰደድሽ። ኧረ እኔ እንደዚህ ያለ ነገር አትናገር። የታደሰ እኔ ይከፋኛል። ሙተረክ እኔ አዎ ይከፋኛል። ቢከፋሽ ቢከረፋሽ ሰሚ እኔ የታደሰ ሞት ባይኖር እንዲሁም ከዚህ በኋላ ከዚህ ቤት አንድ ነገር አይሄድም። አንቺንም አልፈልግም። ወደ ቤተሰብሽ በቃ እሄዳለሁ። ማለት ተሆነ እኔ የማላግዛቸው እነሱንም ማረዳት ሆነ እዚህ ምን አስቀምጦኛል? ጎድቶኛል። እሄዳለሁ ቀሳይ ተሞራ ቀደመችሽ እንዲያውስ ደግሞ ይብላኝ አንተ እንጂ እኔ ስርግፍ አድርጌ እጓዛለሁ። ጅብ ይብላሽ ይብለው። ኧረ ይብላኝልህ አልፈልግም። ድሮ ዝም ብሎ ሰው ሲያወራ ሲያነሳ ሲያነቡቀው እሱም ብስት ቀየ ባልየው ቀይ እንደመሆኑ ነው። በትያል ማዝቤትም እንደው ጠይም የለ እያሉ ባለፈው ምን ሲቀላልዱ ወደ እናንተ ደግሞ ይኸው ናቸው እያልኩ ዝም ብዬ ቀልድ ነው እንጂ መሰለኝ ነው ቁም ነገር እንደው አልመሰለኝም። እና ያው ጆሮ ላይ ደርሶ ነው እንጂ ምን ዛሬ አዲስ ነው ወይ ነው ሲወራ ኖሮ ምን የሚል በሱ ቤተሰብም ሊኖር ይችላል። እኔ ዘንድ የሉም እንደው አንድ በዘርባንዘሪ የለም። ጥቁር የሚባል ሰው ምንድነው ማይማሽት አሁን እኔ አንቺ እናት ቀይ ናችሁ። እኔ እናታችሁ ጠይም ነው ምንድነው ይሄን ያህል እንዴ? ኮስተር ብሎ እኮ ተናገረኝ። እኔ እንደው ሊቀልድ ነው እንዴት ነው ብለህ እንደውም ኮስተር ብሎ ተነገ ዛሬ እነግርሻለሁ እያልኩ ባሰብኝ። ይሄ ነገር ምንድን ነው እና ምን ልትል ነው አልኩት። ተሌላ ወለድሽ ልትል ነው ወይ? እናንተ ምን ይባላል? አሁን ተሌላ ወለድሽ የሚል ከሱ በፊት አላገባሽ ሌላ ባል እሱ ላይ ሆነሽም ሌላ ወንድ ላይ ያለሽ እንዴት አይነት አማርኛ ነው እንዴት ነገር ተዳወቀ ይውሰደኝ ልጅን እሷንም እኔን ወስደው ያስመርምሩኝ። እኔ እንደው ደግሞ ምርመራ የጊዜ ተበሳጨው ተናደደው ነው ያለ እንጂ ግጥም ያልሽ ልጅ ናት እንጂ እንዴት እንደሞ እንደሆነ የልቅ ሰው ነው። ይሄንን ስትዋሩ ይችል እንዳሰባ ልጅትም አይኖራን እንትን እንዳትለው ያገባሁት እኔ አንቺን ነው እንጂ ቤተሰቦችሽ ነው እንዴ? መጣ ቤተሰቦችሽ ናት ብቻለሁ እንዴ? እና ቢሆን እኔ እነሱን ታልጠቀምኩ ደግሞ ትዳር ለምን ምንም አይሰራልኝም። ትንግት ይበል እነሱንም ማላግዝ እነሱንም ማረዳት ሆነ አንዳች በሽታ ቀድቼ ብኖር ይሻለኛል። አንቺ ሳይናትና ቱላ ውጭ ሌላ ነገር እንዳትደረግ ውጭ በቃ ሌላ ነገር እንዳትይዝ ውጭ በቃ እንዴውስ ወርቄን ሊያዘው ወርቄን ይዟል። ይሄ ቅንባይ ነው የምታመላልሽበት። ከየት እንደምታመላልሽ እናያለን። ከእንግዲህ እስቲ ውጭ ወስዷለሁ። ባዶሽን ይዘሽ ባዶ አድርገሽኛል። ባዶ ያርግሻው ነው አራተው ታዲያ ተሰበጣጣንኩኝ ታውቁ ቃል እንነጋገር። እንዴት ምን ተሰምቶ ነው ዛሬ እንደው ደርሰ እንዴት ዛሬ አዲስ አይደለ ዛሬ ብቻ አይደለ ወሰድኩኝ ሁልጊዜ ነው ወስዳና እንደው እንዲህ ያረገ ምን ሆኖ ዛሬ ፈርቢ እኔ አላልፍልኝ አለ ይቆጫል ኋላ አንቺ ምን አይቆጣልበትም አደውያል ብለህ የምትለኝ ያማረ ያበላው እኔ ያማረ ያጠጣው እኔ ተኔ ያማረ ሴት ምን አግኝተ ነው ተቀደም አላንቺ ሲወለም ስትለኛ ብዬ ነው እዚህ ቤት ሰጠት ብለሽ ስትገቢ ድህነትና ችጋር ሰጠት ብሎ አብሮ እንዲህ ንብ ሰፈረብኝ። እንዲህ ኮስር ያደረገኝ በግሬን ሁሉ ያከሰል አንቺ ያመጣሽው ድህነት ሰው የመሰልኩ አንቺ ታገባው ነው ስትለኝ ነው ዛሬ ምን ተገኝቶ ነው እንደሚያረግ አንቺም ራስሽን ታውቃለሽ። ምንድን ነው ይሄን ያለ የምትፈርበት ምክንያት? ተፈለገ ሌላ ምክንያት ታመጣ ያምጣ እንጂ በዚህ ሰዓት እንኳን አንቺ እኔ ራሴ እናትሽ አንገቴን ይሰጣል። ምንድን ነው ልንገርሽ ብዬሽ ነው አንድ ወጣ ምን ታዲያ ዝም ብሎ አልኩሽ ሲያለቃቅስብኝ አረፈደ። ምን ያች ሚስቱ አልኩሽ እቺ ታጉ ዝም ብላ እህሉን አጉዛ ጨረሰችው አለ እየሸጠች እኔም ያልኩ ይሄንን ነው
ለእናቷ የወሰደች በርበሬ ተፈጭ ሽሮ ተፈጭ ምንስ ተው መስጣት ለምዶባት ነው ተው ብዬ ብለህ አሯ እንደው ምን ዝምር ባዶ ቤት ባዶ እናቴ አጠው ነው ይሆን እናቷ አጠው ነው ቢስ ነው ማጥቂያቸው ነው ያላችሁ እንጂ ሞለ ተረፈችው አይደል እንደ ዝምብሎ ሴት እኮ እንዲው ጎጆ ሲይዝ የእናቴ ነው የሚለኝ እኔም እኮ ብዬ ብለው በዛ ዛሬ ሰጣሉ ነገ ቱርነት ተነገ ወዲያ ደግሞ ተዳለች ቢሆንም የራሳቸው ማለቀ ባዶ ጎጆ ነው እንጂ ጎጆ አሁን እኔ ጓደኞች ቆርቆረ ቤት መከራለች ታዩ የኔ ነው አላሹስ የኔ ነው የኔ ነው አታሽኝ በይሽ ቤት ነው ደግሞ እኔ አልቅስ እንዴ አልሳታዘክሪ ጉዳይ ማትበው ደንዋይ ዋ ቢተንት ነገር ነው እናንተ ልጆችን እንጂ ለየሰዓቱ የሚፈታተናቸው ዋ ታዲያ እንዴ እሷ እንዴ ደግሞ እንዴት አማርኛ ነው አንቺ ጥቁር ችግር ታታደሰ እኔ ነግሬሃለሁ የሚጠጥተህን ነገር አትናገር እኔ ነገር ተነጎድ እንደው ታደሰ እንደው ምንም ነገር ቢፈጠር ማለት ነው እንደው ቀስ መለክሰ ይዛዚያች ልጅ ብትረግጥ እኔ እንደሆንኩ እዚህ ቤት ድርሽ አለ እኔ ታደሰ ችጋርን እባክህ በሞት ያብረህ ኑር ብዬ እኮ ነው ያለምንም አንቺ እኮ ራስህ ትችለሽ ችጋር እኮ ነሽ ተው ስሚ እኔ በቃ ነግሬሃለሁ ከዚህ በኋላ እኔ ይችም አንቺ ሄድሽ ማለት ከዚህ ቤት ወጣሽ ማለት ችጋር ጥርቅ ብሎ ወጣ ማለት ነው የገንፎ የጎመን ምንቸት ውጣ የገንፎ ምንቸት ግባ ማለት ነው አንቺ ሄድሽ ማለት ነው ተው ታደሰ እኔ ነግሬሃለሁ ለምኜሃለሁ ይችም ምድራክ የወጣዋት ለተመልሼ እዚህ ቤት አልመጣም አትምጪ እልል ብዬሽ እልል ብዬሽ እንዲህ ባልክበት ማለት ነው ደረድቂ ባደቃ እኔ አታጓጅ ሙልቀን አይደለም አደቃ ልናይ ነው ያልፍልኝ ነው ተመስገን ውጣ ችጋር ውጣ እኔ ተው ይኸውልህ እኔም አንድ ይኸውልህ መስሎህ ነው እንጂ እህድና እኔም በኮራ በሞላ በደራ ቤት ገብቼ ማንን ባዶ ታረጊ ይሆን ደግሞ ታያለህ እስኪ ሌላ ሰው ደግሞ አቸግሪ ታያለህ ሌላ ሰው እስኪ ማድግ ይህችን ምድራክ ተወጣኋት አልመለስም ውጭ ችጋር ውጣ መድረኩን ወጣችሁ ውጣ ችጋር ውጣ ደግመህ እንዳትመጣ ችጋር ውጣ ችጋር ተጭንቃ ላይ ውርድ ሲል አየሁት ችጋር አብይ እንዴት አለ ሰላም እንጂ አላየሁትም ለቃቅመሽ ለዶሮች ይሉን እንደተሰላችሁ የት ዳነው እናትሽ እንጂ አንተ እንደርክ ነው ብር ብላ ወጣች ነው አንተ እንደርክ ቅድም እሷም ወጣ ተከትላ ሄደች ደህና አይደለም እንዴት ከበር ለማለች አንተ ፊት ቀረ አረ ደህና ነኝ ወይ አንቺ ልቅስ እይማ ከብቶችን እንትን ብላችሁ የእግር ውሃ ልጣድልህ አስረዛ ችግር የለውም ልጅማ እሺ ከብቶችን እንዳያያቸውና እሺ መጣ እኔ ትንሽ አረፍ ልበል እሺ አቤት ምን ሆነሽ ነው አንቺ እዚህ ላይ በላይ እኮ ለዛ አስደንግጠኸኝ እንደማርሸት ምን ብዬሽ ነው የምልሽ ምን እያደረግሽ ነው ምን እየሰራሽ ነው እኔማ አንተን ስጠብቅህ ቆየሁና ስትቀርብኝ ጊዜ ምን እንዳልሆነ ነው ተኮኩለሽ የምጠብቂኝ ምን እንድናረግ እንዴት በጠራራ ፀሐይ የምትኮኮይ ምን አስበሽ እንዴት ማልኳኳል ይኸውልህ ይታይሽ ወልደ የለም ማለት እና እንኳን ማርያም ማለት ባሏ አንተ ጓደኛ የለ እንዴ እና ምንድነው እንኳን ጓደኛ አሁን ብርቅ ነው ተረጋጋ በል አሁን እሷ ላይ ልሄድ ነው አራስ ላያት እናንተን ስጠብቀን የቆየው እንደው ምን እንዳይሆን እንጠብቂኝ ቆይ አልገባኝም ምንድነው የምትኳኳይ ቆይ አልገባኝም ቆይ እስኪ ቆይ ምንድነው ምን ሌላ ነገር ያሰብሽዋል እንዴ ልጅ ወንድ ነው አዎ አይታበል እንዴት ቀድመ ምንድነው ምን ለመተያየት ነው በትዮ ለመተያየት ምንድነው አሁን ተኮኩሎ መድ ምን አራስ ለማየት ምንድነው እርጥብ አራስ ለማየት አሁን ይሄውን ያልኩል ምናምን የሰርኩል ምናምን ምን አይነት ነገር ነው እስቲ ያሰው ባልዚህ ነው እስቲ ተብለቀለቀው ምን አይነት ነገር ነው ታዲያ መጣ የቱን ከፍተህ ጥላት ደን አንተ ተኝተሃል ብቻ ነው ያለው አይደል ዘግታብኝ አንቺ ያላልሽ ቤቱን ትተሽ ቤቱን ትቼው ነው የልኮ ቤት አድርጊያት ጀንማት ልካት ነው ያልኩት
ይሄንንስ ጀምራ እንዲህ ተቀምጣ አንተስ እንደው ነገሩን ሳንጨርሰው ተንደራስተህ ሄድክ። ምን ነው ምኑን ነው የምጨርሰው? ያለ ወርቅ እኔ እኮ መግቢያ መውጫ አጣሁ እኮ። እኔ እኮ ማረፊያ እኮ አጣሁ እኮ። እንደ ሰው መዘጫ አጣሁ እኮ። አሁን ምን ይሁን ነው እንዲህ ዝም ብለህ ጠባይን እየከፈልህ እንኖር ነው ልንቀር ነው? ይሄንን ነገርስ እንዴት ነው? እኔን እንትን ብለህ ቁጭ ልትል ነው? ምን ብዬሽ? እኔን ግራ እያጋባህ አንድ ጊዜ አንቺማ ምን ግራ ይገባሻል? የምታውቀው ነገር ካለ የምታውቀውን መናገር ነው። እኔ ግራ ልጋባ እንጂ። እሺ ምንድን ነው ይሄን ሁሉ መኳኳል? ሻሽ አስተሳሰር ዛሬ እኮ እንዲቀጥል ይብሉ ምንድን ነው? እኔ ይመርብኝ እንጂ እንዴት ነው ሰው ቤት ሲሄድ እንዲህ ተትረክረክ የሚሄድ ያለብኝ? እንዴት ኧረ ገረ ጭራሽ ጉጥጉጦ ተገራብር የለ አይነሽ ምንድን ነው ደግሞ አንተ እንዴ? ኧረ ሌላ ነገር ነው። እስቲ ያኔ ያባ ይሄን ያህል ዓመት ስንቆይ አብረን እንዲህ አይነት ቁመና ገና ያገባውሽ ለታይ በቃ ነው ያን መልክ ነው ያመጣሽ። ዛሬ ለአንድ አራት ስትሄጂ ምንድን ነው እሱ ቤት ሊቀና ነው እንዴ? ወይ በአራት ስም ሌላ የምትሄጂበት የለም እና ምንድን ነው ይሆናል? አሁን እኮ ይኸውልህ እሷ ጋር ብቻ የለም ገበያ ደርሼ ነው የምሄደው። ምን እንዳቱ ደግሞ ገበያማ ይኸውልህ እንግዲህ እንደ ሴት ወጉ ዶሮ ምን ይተንሰራርቼ ይዤላት እንዳልሄድ ጾም ነው። አሁን ለአራስ ማያ አምባሬ ነገር ጭራሽ አምባር ልታረጊበት አንቺ ስትገያጅሽ እኮ እኔ ተቃጠልኩ። እኔ እኮ እየነደድኩ ነው። እሙች እውነቴን ነው። አልሸትሽም እንዴ? እርር እኮ እያልኩ ነው። እንዴት እንደምወድሽ ታውቂያለሽ አይደል? እና ቢሆን አብረን አይደለም እንሂድ ካልክም አብረን እንሄዳለን። ምን ሆኜ ነው የማይ? ምንድን ነኝ እኔማ? እኔ አልሄድም አልኩሽ። እኔ አልሄድም። በዚህ መንደር ዝም ብለው አንፈለፍሉታልና እኔ በየቦታው መሄድ አለብኝ። ችግር አለው። አልሄድም አልኩሽ። አልሄድም በቃ አሁን ምንም አልሄድም ማለት አንተ አትይቶ አሁን እኮ ያንተ ቤት እንትን አይለኝ። ይኸውልህ ስማኝ አሁን ጉዴ ብሎ ደግሞ አሁን እንዲህ አድርጎ የሚያሰቅቃት እያወቀው ውስጡ እናንተ እንዬ ታጉ አቤት እንዴት ዋልሻ? ደህናሽ ነሽ? ዛሬስ ባዶ ቁምጣት ይዘሻል። ደህናሽ ነሽ? ገበያልትኝ ኧረ እኔስ እናቴ መቀመጫ ማጣሁ። ይኸው እንግዲህ እኔ ለሶስት አልነግሮት ቤትም ወጥቻ አልሄድም ብዬ ነው ወደ እናት አባቴ መሄዴ ነው። እንግዲህ አንድኛን መሄዴ ነው። እንዴት በቃኝ መሄዴ ነው። በቃኝ? አዎ በቃኝ። እኔ እንደው ባይድሁን አሳት ነግረኝ ሄደች ይሉኛል ብዬ ነው የመጣው። እንዴት እናቴ እንደው አደሯ በቤታችሁ እንደው በአገራችሁ በቤታችሁ ግን እንደው ለእናት ማገዝ እንዴት ነውር ነው? ነውር አለው ወይ ነው? ማን ነውር አደረገው? እናቴ ስታጉጁና ስትወስዷል ነው ያኔ ልጇ ነውር አደረገው እንጂ እንዴት ዛሬ ሌሊት የጀመረ ጠዋት ገና ወጥቼ ሰድ እፊ ሙሉ ድጨት ወስደሽ እናትሽ ሰጠሻት ብሎ ማልዶ የጀመረ በነገር የሚጠብሰኝ ደርሼ ስመጣ ማን ብሎ እንደውም ስም አወጣልኝ። ችጋር ጥቁር ችጋር ተቤት ይውጣልኝ። እሱ የነደደውን ያህል ነው እንጂ የነደደውን ያክል ነው እርሽታጉ። እኔ እንደውም መጥቼ እንደውም ተሱ መጥቶ ባለፈው እንደው አባውን እያለቀሰ ቢነግረኝ የኔ ጓደኞች የደረሱት እኔ በኋላ እያገቡ ያያበለጠ ልጅ ብትይ ያያስናቸው ልጅ ብትይ ያያቦጋዳ ልጅ ብትይ ምኑን ጠርቼ ምኑን ዛሬ ባለ 40 እና ባለ 100 ቅጠል ሲሆኑ ቤት ሲሰሩ እኔ አንቺ ልጅ ዘላለም በጎጆ ቤት ተቀምጬ አንድ ቀን ቆርቆሮ አልሰራ ሁልጊዜ እንዲህ እያደረገች እያጓዘች በባዶ ቤት ሲለኝ ተው መስጠት ለምዳ ነው ብዬ ብለው መስጠትና ይሰጣል በየቀኑ ሆነ እንጂ እንደውም እየመጣ እዚህም ያነሳኛል። እኔ እኮ እንደውም ያነሳኝ ታውቁት እንጂ እናቱ ምን ነገር እኔም እኮ አውቄ እያወኩ እኮ ነው ወደ ዝም ያለሽ እንጂ እኮ እኔ አውቃለሁ። ምን ግራ ያጋባሻል አንቺ? ምንጊዜም አባትነት እንደሆነ እምነት ነው። ኧረ እኔ አምኜ ተቀብያለሁ። እንግዲህ የውጩን ጉሸመውን ጎሚውን ባልችለው እኔ አልችለው ያልሁ አሁን ውጭ ያለውን አልዋልታ ነው። እኔ ውጭም ሆነ ውስጡ እኔን አትናገረኝ። ልጅ ናት በቃ ሌላ ጠቆረች ቀላች እያልክ ይሄንን ጣጣህን እዚያው በምትናገርበት ተናገር። ደግሞ ለምን ጥቁር ልጅ ወለዳችሁ? እኔ አይደለም እንዲሁ በሀገርም በምንም ተብሎም ተደርጎ የማይታወቅ ነው። ዝም ብለህ ሰው እንደዚህም እኮ ተወልዶ አይታወቅም። ኧረ እንደዚህም ተወልዶ አይታወቅም። ሀገሩን ሁሉ ዓለሙን ሁሉ እና አንቺን ብትተው እንኳን አያቷን መምሰል አለባት፣ አጎቷን መምሰል አለባት። የሆነ ነገሯ እንኳን እኔን መምሰል አለባት ወይ አንቺን መምሰል አለባት። ከዚህ ሁሉ ምንም የሌለችበት እንደው ምንም አይ እኔ ገረመው። ትዳርክን ለማፍረስ ሆን ብለህ ያመጣኸው ምክንያት ሆነ እሱን ተናገር። ከዚያ ውጭ እኔ
እንዲህ ያለው ነገር አልገባበትም። ራሴ እንደሆነ ጠንቅቄ አውቃለሁ። እኔም እኮ ራስሽን ታውቂዋለሽ እና ጠንቅቄ አውቃለሁ። እኔ ምንም ይሄን ሁሉ በትዕግስት እኮ ይሄን ሁሉ መከራ ችዬ እኮ በትዕግስት ያለሁ እኮ ራስሽን ታውቂያለሽ። ከነገ ዛሬ እኮ አንቺ እውነቱን ትነግሪኛለሽ። ምን አለበት እኔ እንደው እቺ ልጅ አሳድጊያታለሁ፣ ለፍቼባታለሁ። እውነቱን ብትነግሪኝ ምን አለበት? ይቅር ይበላል። ሂጅ የራስ ልብስ ገዝቼላት የራስ ማያ ለህፃኑ ገዝቼላት ልሂድ እና ብር ስጠኝ። ልብስ ለራሱ ለራስ ማያ የህፃን ጨርቅ ገዝቼ ያ ሰውዬ ጉልበቱን አጥፎ አይተኛምና በየዓመቱ አንዳንድ ልጅ ባንፈለፈለ ቁጥር እኔ እሱ ባለው እየበሸለኩ በግድብቱ ዶሮ በጦሙ ልብስ እኔ ብር ያልኩ በእጅ ያለ ጭብጭብ አራተኛውን ወለድች። ምን ይደረግና ምን አለበት? እሱማ ምን አለበት? ወይት እሱ ምን ማለት ነው? እኔ እሱ ወልድስ ነገር ምን አገባኝ? ወልድህና ዛሬ ያላየኋት ነገ ማን መጡ ይኸኛል? ምን ይመለከቷል? እኔ አያስፈልግም። እኔ ሚስቴ አሞኩልሽም አገነፈውልሽም አወካውልሽም እኔ አርስሻለሁ። በቃ ሚስቴ ነሽ። ምን ያስፈልግልኛል? ጩስ ምን ያስፈልግልኛል? ሰው እኔ ሰው ለምን ደስ አላችሁ ማይባል የኔ እናት የዛ የመጀመሪያው ቀን ሊሆን ይችላል። እኔ ችግር የለውም። እኔ ማንንም አልጠይቅ። ተፈለኩም ድግሴን ድግስ አድርጌ ማን ሊበላል ነው የምትደግሰው? የቷው አፍንጫ የሚሰብር ወጥ ይሰራለታል። ሲሸተው ይችላል። በቃ ሌላ ምንድን ነው? አንቺ ዝም ብለሽ ሌላ ነገር ልብስ ጭራሽ ባሰብህ እሙት እናወራለሁ። ቆይ እንጂ ለእናት መስጠት ምንድን ነው ኖሩ? ሲበዛ ነው እንጂ እሱማ እናት ነገር ላይ ከፍል አድርጎ ለእናት አባት ያልተሰጠ ለእህት ወንድም ያልተሰጠ ለማን ይሰጣል? አንደኛውን ጎጆሽን እያጎረጎርሽ ምን ሆኖ ጎረጎደ ሞልቶ የተርፎ የልኛ ቤት ምን አጠን ቢሞላ ቢተርፍ እኮ ታጉት አልተጨመረበት አንቺ ታላገሽው ደግሞ እንደገና ባዶ እየሆነ ሲከድ እንደገና አንቺ ሳይቆጭሽም አሁን አንቺ አይቆጭሽም ወይ? ቆርቆሮ ቤት ሊሰራ ምን እና እኔ አንስራ አልኩኝ ሞልቶ የላለኝ ምን አጠን ነው? አንቺ ባዶቹን ትቀሩ ማን ሰራ? ቤት መስሪያ ጠፍቶ ነው? ገንዘብ ቸግሮ ነው? እንዴት ነው ከዚህ በላይ ቤት መስሪያ ጠፋ እንጂ ባዶውን ስታስቀሩ እንዴት ነው? አንቺና ትንሽ አስቢ እንጂ መመካከራችሁን አለመናገርና አለማውራት መመካከር አይደለም። በመካከርማ ሳልናገር ወይታችን ሽሮ ደርሰን ቀምሰሽ እንጂ እናቴ አንቺ ደግሞ ችግር አለብሽ። እንዴው ወሳኑ ነገር ነው። ወጥቼ ተመሄድ ብዬ ነው እናት እያለ አብረን እንዳልኖርን ሁላ ዛሬ ወጥቼ ተጀቆይ ብለሻደ እናትሽስ ቢሆኑ በየቀኑ እየተሸከምችላቸው ስትሄጂ ነውር አይደለም? ምንድነው ነው? አሁን ያለ ወርቅ ታውቂያታለሽ። እርምሽ ነው። አመት በዓል ሲሆን ስጠራቸው ተሆነ ተገረመው ጋር ሲመጡ እንደሆነ እንጂ እንዴ አንድ ነገር አንጠልጥላት በየቀኑ አንጠልጥላት ነባዛነት አይደለም። ለጎጃ ለጌታ ብታስብ አረንዬ ችግር ጥቅልል ብሎ መጣብሽ። ኧረ ችግር መጣብሽ። እንግዲህ አንተ ደግሞ ቀስ ደግሞ እዚህ መጣሽ። ደግሞ እዚህ ልትማድጅ ነው። አንቺ ማድጅ ጋር ብትምጣ ምን ችግር አለ? እናቷ ጋር የመጣች ያንንማ በግድ አስወጣሁት ብዬ ደስታውን ሳልጨርሰው ደግሞ እዚህ ቤት ደግሞ ይምጣ። አንቺ ተቸገርሽ ማለት ነው። ተቀደም ብትነግረኝ ምን ትሆናለህ? እስከ ዛሬ እንዲህ ስትመረር ችግሽ እሱ ይቅር ይበል የፈጠረህ አምላክ እንጂ እኔ እንደሆነ ራሴን ስለማውቀው ልጄ ናት። አንተ የወለድኳት ናት። እንደ ቢሻ መሆን ትችላለህ። መሳቂያ ሰው የሚስቅብህ ባንተ ነው። ልጄ ናት። ሰው ቢሰማ ከዚህ በኋላ ያሳድግሽ እና መካሪ ማለት ነው። እውነትህን ነው። ምን አባትነት እምነት ነው አይደል? መካሪ ማለት ነው። ብትሰማ እንኳን እንደው ምን ትልህ አሁን የራስህን አመንክም ካድክም ልጄ እንዲህ አይነት ወሬ አንዲት ነገር እንዳትሰማ ጭንቅላቷ እንዳታዞረው ልብ አድርግ። አይ አንቺ ተብሶ ትናገሪ ታልተመቸህ ልጅነቱም ምሽትነቱም እምነቱም ሆነ አመንክም አላመንክም ጥለው ልቅ ማለት ትችላለህ። ማን ጥሎ የሚወጣ ራስህ ነህ። ይኸውልህ አሁን እኔ ሌላ ንግግር አልፈልግም። እሱ 2000 ብር ለህፃኑ ልብስ የምገዛበት ስጠኝ እና እኔ አንተ ሞሳት ቆይ የኔ ሊስቢንዝ ሆነሻል እንዴ? በቃ ጭራሽ ጭንቅላትሽ ባዶ ሆኖ እንደው ምንም ነገር አንድ እንኳን ጥንቃት ማሰየልሽ። እንዴት ነው ባዶ የሚሆን የኔ ጭንቅላት? አሁን ሰው የሰው ቤት የሰው ልጅ ብለሽ ስጦታ ስትሰጪ የኛ ይልቅ እንዴት ያልቃልህ? ደስ እንኳን ደስ አላችሁ ምልበት እኮ ነው። አሁን ከዛ በታች ይገኛል። ሌላማ ነገር ገቢያውን የማታውቀው ይመስል ምንድን ነው አንተ እንደሚያንቆጠቁጥህ እሱ ቢያረተው ተው። አሁን ይሄን ለማሳማት ነው አይደል? አሁን ይሄን ያህል ባሪ አልሰጠኝም ከሰው በታች ያደረገኝ ለማለት ነው አይደል? እንግዲህ ምንድን ነው እንግዲህ ሁሉ ሰው በወለደና ወጪ በተጠየቁ መዳበሱ ነው። ቢቀርስ ገንዘቡ ቢቀርስ እንደው ቢቀር እንዴት ይቀራል?
ይበል እንጂ ቁጠረው። 1 2 3 4 5 6 7 8 9 እንግዲህ ይኸውልሽ አብቃቅተሽ ተጠቃሚ እንጂ 200 ምንም ማረከው ነው። ስትፈልጊ ልብስ ገዛሽበት፣ ስትፈልጊ ሳሙና ገዛሽበት፣ ስትፈልጊ አንበሪ ጭቃ ገዛ፣ ስትፈልጊ አናቱ ይኸውልሽ ዝርግርግቢቱ ላይ ትንሽ ቅቤም ድብስ የሚያደርግበት ፈሰስ የሚያደርግበት ይሄን ኑሮም ይሄ ልጅ ራሱ ቅቤ አናቱ ላይ በቃ አሁን ምን ላድርገው እሱ በመቀነታም ሻት ይደረጋል። ቅቤ እኔና ችጋር ተቻችለን ተቃቅፈን ተዋደን ተከባብረን ነበር። ዛሬ ባሰብኝ መረርሽኝ፣ አንገሸገሽኝ፣ ግራዋ ሆንሽብኝ። ታጉ እኔ እኮ አንተን ብቻ አይደለም እዚህ ቤት የመጣሁ አብረን ስንበላ ስንጠጣ ኑረን እኔ እናቴ ነግሬያቸው ልሂድ ቤተሰቡን በአጠቃላይ አቸጋገርሽው ነው። አዎ እንጂ እኔ አንተን ብቻ አይደለም የመጣሁ አንቺም ጥፋትሽ ተወዛኝና ቤትሽን ትዳርሽን ስሪ ተገደለሽ ትመከራለች ብዬ ነው ትመከራለች ይሻላል ብለሽ ነው ጎያ በቃኝ ልጄ ቆይ ማን ትመከራለች ታዲ ቁጭ በልማ ቁጭ በል በቅንበው ሌላ ነገር ይዛል። ኧረ ባዶን ነገር ሲይዝ ባዶን አለሽ ተስቶ ምንም ነገር አልይዘም። እኔስ እንደውም ገዳልሽ የምችለው ጎያ አልኳት። ወይ ሸመታ እኛ ቤት ሸመታ አሁን ቆይ ይዛ ልትወጣ ስትል ይዛት ነው ደግሞ ዛሬ እየሰለችኝ ደግሞ መጣ። አንድ ቀን ባይዛ ሄዳ ደግሞ ባዶውን ይዛ መጣ። ደግሞ ነገ እኮ ና ልውሰድ ባዶ አመል ሁኖ እስኪ ራሴ ተውናቴ ተውማ ቆይ ቅባቴትን ገዝቼ ባናት ላይ ያደርግልሃል። እየተንኳኳ እኮ ነው የማይት ታዲያ ሰው ሆነ ነው የምትንኳኳ እኮ ነው የምትጠልቁ። መኪና ላይ ሆኜ እኮ የመኪናው ድምፅ አይሰማም። የኔ ኳኳታ እኮ ነው የሚሰማ። መላ ሰውነቴ እኮ በቅል ውስጥ ያለ ፍሬ እኮ ነው የምመስለው። በሰጨቱ ባዶን አስቀራት። ማነው ጥሩ የሚወጣ? እኔማ ተበላጥ እኔ ስንት ጊዜ ትበድኝ አንቺ፣ ስንት ጊዜ ትበድኝ እንደው ስንት ጊዜ ትበድኝ። አታፍሪም? ከዚህ ወጣ ስትይ እንደው ሰው መስ ምን ይልሻል? አደራሽ ይሄ ልጅ አይደለችም እንደዚህ ናት የሚለኝ ሰው ሁሉ እንደው ከቤት ደግሞ ወጥቼ ሰ እንደው አልየሽ ምላስ አትፈሪም? አደራሽ እኮ አንተ ነው የምታውቀው፣ ጎረቤቱ አይደለም እኮ መውለድህን ስራህን እራስህ ነው የምታውቀው። ይሄንን ልቅም ጥርቅም አድርገህ ደግሞ ማሰብ ያለብህ እራስህ ነው። ደግሞ እንዲህ ባለ እንደው በሀገር በምድሩ የሌለ ጥያቄ ማፈሪያ ሳር ጣልሽላቸው ሰው ጓሮ እንዳይገባ አደራሽ። አሁን መጣሁ ተመውጣትሽ ነው መሰለኝ የመጣሁ። ኧረ ደህና ነኝ። የት ሄደሽ ነው? ኧረ እኔስ ወደዚያ ሄጄ ነው ወደ መንደር። እንዬ ጋር ሄደሽ ነው? ደህና ነሽ? ደህና ነኝ። እንኳን ሰነበትሽ። ደህና ነኝ። ሾሾ ተንኳኳ። ኧረ አሁን ይኸውልህማ አሁን ትመከራለች። ቤተሰቦቿ ላይ ስትል እነሱ ይገባቸዋል። ዝም በል እንዲሁ አሁን ስትሰደድ ልሞትልህ ይገባቸዋል። ዝም በል ኧረ አይገባቸውም። ይገባቸዋል። እንዴት ነው የማይገባቸው? አሁን እንግዲህ ስትቀር ትዳሮ ሲፈታ ምን ያደርጎታል? ቤት ወስደሽ ቀረብን የለመድነው ቀረ ብለው ባይከሱ እንዴት ናቸው? እንዴት ጠባ ነው እንደሚከሱ እነግራታለሁ። አለከን እኮ ነው ያመለው ታለማረ ዝም ስላልኩ ነው። እኔ እኮ ቤት ትሰራልኛል እንደ ጓደኞቹ ትሆናለህ ብዬ ነው። አልቆጥኛል በሰጤ ብሎ መስሎ ወይ ግድ እንግዲህ ልጅ ተራለ አሁንማ ምንም 100 ቆርቆሮ አይደለም 200 ቢሆን እሰራለሁ። አንቺም ረዳለሁ ከፈለኩም አንቺም ምትረጃ አይደለሽም። ኧረ ግን ስትይ ግን እኔ እኮ ተቸገራችሁ ታጣችሁ ስጡኝ ብትሉም ችግር የለብኝም። ታውቀዋለህ። ግን እንዴት እያለ በየጊዜው እየተጓዘ ባዶ ቤት ትሆናላችሁ ነው እንጂ እኔ ምንም ችግር የለብኝም። አሁንም እኔ የምነግርህ ትመከር ተዋት አለማመሙን እንዲህ ሁልጊዜ የተሸከመችበት ለምደው እንትን ወገቧ ያማለምዷል ሸክም እንዲሁም ሳትሸከም ነው የሚያመጣው። አሁን ባዶዋን ክንፍ አድርጋ ስትመጣ ባዶዋን አላየህም? ድል የመራራው ድል ያሏ እንደምን ነሽ? ደህና ነሽ ወይ? ደህና ነኝ እናት አለም። ደህና ነሽ? ምን ሆናለሁ? ኧረ ለውራበት እናንተ ኧረ እዚህ ነው ያቺ ውጋ
አባቲት እንዴት ናት ነው የምልሽ? ያቺ የጭቃሾ ረዲያ አይነቀል እሷንማ መች እንዲህ ነበር ጭር እንዳለች ዶሮ ዘቅዝቆ ነበር እንጂ መስቀል እኔ ብኖርማ እንወር ብዬ እንጂ እንደው አንድ ቀን መጥቼ እንደው ዝም ብዬ እንደሞሳ ልጅ ነበር በጨንገር ለብልቦ መጣል። ናማ እንግዲህ እኔ ቤት ይህን ይመስላልና ናስቲ ያለ ወርቅ እንዴት ናችሁ? ደህና ናችሁ? ና ግባ ተዋወቁት። ወንድሜ ነው ተዋወቁት። ተዋወቂው የእናቴ ልጅ እናንተ እንደው ይሄን ያህል ጊዜ ሳንተዋወቅ ይኸውልሽ ደህና ነሽ? እንደምን ነሽ? ደህና ነሽ? እንዲህ አይደለም የሚያደርገው ያሰቀልናል። ተቀመጥ በል ና ተቀመጥ። እግዚኦልሽ እኔ አላውቅ ስንት ዓመቱ በሕፃንነቱ የጠፋ ልጅ ዛሬ ተደውሎልኝ እናቴ ደውላልኝ እሄዳለሁ ወንድምህ ነው ተዋወቀው ተብዬ እንደው የእናት ልጅ ጉጉር ነው ለካ። ኧረ ተው ማን ጠላት ይደፋ ተው ያለ ወርቅ እንዲህ ይቅርታ አድርጊልኝ። እንደው ይቅርታ አድርጊ። ባለማወቅ ብዙ ስህተት ይሰራል። እንደው መታገስ ነው እንጂ ውሃቸውን እያቸው አይነዋቸው ወይ ጉድ። እስኪ መመሳሰላችሁ አጎትሽን እኮ ነው ቁጭ የምትመስይ እዚህ ቤት እናቴ ተታጎ ደህና አደሩ። ሰላም አደሩ። ጧሙስ ታይመለስ ብዬ እየውልሽ አንተ ደህናሽን አደርሽ? ደህና አደሩ። እንዴት አደርሽ? ደህና ነኝ። ደህና ነኝ። እንዴት ምን መክረሽ መጣሽ? አካል እንደው ምን አሉሽ እናትሽ? እናቴ እኔ እንዳይከፋሽ እያልኩ ነው እስካሁንም ድረስ ስታመጭ ስቀበልሽ የነበረ እንደው ቅር ይልሻል ውሰጅ እያለሽ ነው እሱ መስሎኝ ነው እንጂ ለካ ተሱ ቁጥጥር ውጭ ነው ወይ የምታመጭ ብላ እብድ ሆነች። እንድችው ሌሊትም ሙላ ስትወርድብኝ አደረች። እንደው እኔ ደግሞ ውሰጅ እያለሽ መስሎኛል። እንደው እሱ ሳይሰማና እሱ ሳይፈልግ ነው ወይ የምታመጭ እንደውም በእኔ የተነሳ ትዳር ሊፈታ ብላ አበደች እና ብዬውን ላበዱ ምን ሰው ወንድሞቻውን ለዚህ ወደጅ ያሉት ማታ ነው እንደውም አስወጥተውኝ ነይ ሂጅ ብለውኝ አንዱ ወንድሜ ቤት ነው ያደርኩት ተቤት አስወጥተኝ እኮ ነገርኩሽ ታጉ። እኔ እኮ እናትና አባትሽ እኮ ይሄን እንደማይፈልጉም እና አውቃቸዋለሁ። አብረን ኖርን፣ ክፉና በጎ አብረን አሳልፈናል። እንዲህ እነሱ እንዳልሆኑ እኮ አውቃቸዋለሁ። እንደው ዝም ብለው ያንቺን ግንባር መመለስ ብለው ነው እንጂ ዝም ብለው የሚቀበሉሽ እንጂ አለችኝ እኮ እኔ እሱ ሰጅያለሽ መስሎኝ ነው እንጂ እንደው ታሱ ቁጥጥር ውጭ እንደው የመጣች እህል አንድ በአንድ ሙላይትን እመልሳለሁ ብላ አበደች። ሄደውንስ አንፈልግም እንደው ለወደፊት ያለው ይስተካከል ነው እንጂ ደግሞ አሁን ማታም ላይ ውጭ ብላ ነው አስወጥታኝ አደረች። አለዋ ሂጂ ቀጥ ብለሽ ወደ ትዳርሽ ወደ ቤትሽ ሂጂ አለችኝ። ይቻ እንዳይውል ሙያማ መች ወጥ መስራትና ሌላ ነገር ማመች ይታወቃል። ይሄ ድዱ እየተገለፈጠ 30 ጊዜ ሌላ ስራ ቢጠፋ እዚህ ብርጭቆ አጠባ ገበይ ገልፍጠሽ ክረሚ ታንቺ የበለጠ ድዳማለ ይድዳ እንዴት ምን ቤት ነሽ አንቺ? አሁን ምን ማን ጠራሽ? ይኸውልሽ ያለው ሰው እኮ ነው ምን የሚያወራ እኮ ያለው ሰው ነው ለከዳናት ለለንተው የርወ ደወለሽ ሳደውኝ ነው አንቺ የርወ ደወለ መኮንን ሰለጀንም ተደርቦ ድራቦሽ መኮንን ደውሎብኝ ደርቦ መኮንን እሱ ነው እና ውጋት ናት ነው የምልሽ። ውጋት እንዲህ አታስቀምጥ፣ አታስነሳ፣ አታስኖር እዚሁ ሸምግሎ የለመጣ በልጅነቱ ነው ጠፍቶ የኖረው። በልጅነቱ በዛው ጊዜያችን ነው። እኔ ራሱ ወንድም ያለኝ ይመስለኛል። አንቺ ሳምሽው እንዲሁ አንቺ እኮ ነው የሚመስልም ሙት ደህና ናችሁ? ሰው ያለኝ ሰው እንደሌለኝ እኔ ራሱ እኔ ትዳሬ ሊፈታው እዚህ ቤት ላይ ትዳሬ ሊፈታ ጫፍ ላይ ደርሱ እንደው ጫፍ ላይ ደርሱ ብቻዬን ነኝ ብዬ ነጠላ ነኝ ብዬ እንደው ትዳሬ ሊበተን እባክህን እንደው እንዴት አለ እንደው ከእንዴት ያለ እንትን አወጣኝ እኮ አቸኩላለሁ እኮ ገረመው አቸኩላለሁ ሰው አረግ ነው በኔስ ተፈርጅ እስኪ እንደው በኔስ ተፈርጅ እኔ እኮ ብያሻለሁ እኮ መጀመሪያውን እኮ ብያለሁ እኮ
ወይ ጉድ! ሂጂማ እንጀራ አምጪ ሂጂ። እና ደህና ነህ? ደህና ነኝ። ምን ሀገር ነው አደረህ? እንደው ምን ሀገር ነው? እኔ ሳላስበው አይደለ እንደዚህ ተለያይተን እንቀራለን አልኩኝ። ታጠቡማ አስታጥብ እንጂ እሱን ታጠቡ። ጉድ እናንተ! ይሄን ያህል ጊዜ ሰው ሲኖር ታጠብ። በባዶ ቤት ተቀመጥ። የኔም እንግዲህ አይለመደኝም። እንደው እንዲህ ያለ እኔ ጥፋት መሆኑን መቼ አባቴን ሰው ከሀብታም ተጋብቶ መስጠት ነው ሲባል ነው እኔ የማውቅ ያንን ይዤ ነው አላዋቂነቴ ነው። ይሰጥ እንዲህ ቤት እየተቆረቆደ አንድኛውን እየጠፋ ነው እንዲህ ያሉሽ የሚሰጥ ይኸውላ እኮ አላዋቂነቴ ነው። አዙሮ እንግዲህ እንደው ይውሰዱኝ ቤት ብዬ ነው የመጣሁት። እስኪ እንግዲህ እሽት አለ ነው ወንድሜ ቤት እኮ ነው ያደርኩ። እንጃ አብዳ ነይ ሂጅ ማረይ ብለሽ በጉልበቱ ተደፊ ብላ አስወጥታኝ ያደረች። ተቆጦ ንግግሩ በጠፋ እንኳንስ አሁን እንደው ተተገኘ እስኪ ታለ ቤትስ ማልዶ ነው ማልዶ አልወጣ እስኪ እንግዲህ እና እኔ አብረሽ ልጅ እንዴ ካልሆነማ አናቷን በርቅቂያት ነው የምመጣ። ይሆናል በርቅቂያት ነው የምመጣ። እኔ ሳልበረቅቅሽ መጀመሪያ ብትጠነቀቂ አይሻልሽም? ይሆናል የኔ አናት ነው አንቺ የምትበረቅቂ። የኔንም ቤትና አናት ነው የምትበረቅቂ። ስልክ ነው ማወራ ነው እኮ የምልሽ። እርጭ እህቴን ነው ማወራት አዲስ አበባ የጎደሉ ዘመት ከነበር ዝም ብሎ አንቺን እንደለደፍንሽ ነገርልሽ አሞት ድንበሬን አስቀምጪ ወንበሬን በዳራን ጨዋታለች እና እኔ አስቀምጪ ዞር በይ አስቀምጪ። ኧረ ተው መኳንን ተው ዘጊው። ኧረ ዘጊውማ ምን አይ እንትን ነው በይ ቻው ወራዳ በይ። ኧረ ናድማማ ብነው እንስማማ ናድማማ እሽታል እንግዲህ አስበይስ ዋ እንግዲህ በዚህ በኩል የመጣው እሱን ብያለሁ ለማከረው እንዲሁ ችጋር ወጣ እያለ ዝም ብሎ ሁለትም ብሶበታል። ዝም ብሎ ችጋር ወጣ ሲል አሁን እኮ እንደው ባየው እኮ እኔም እኮ ጥፋተኛ እንደሆንኩ እኮ እንዬ እንዲያማቱን ብትወርድብኝ ጥፋተኛ ነው እንጂ ያወቅሽ ተዛሬ ተናገር ቤት የምትሰሩትን ጎጆ ተዛሬ ድረስ አደረሽ እንዲሁ እሱን ምን ብሎ አፍኖ ይዞ ሲልስበት ነው እኮ ዛሬ ምን እኔ ዝም ሲለኝ ጊዜ አይደለ እውነት የሚደረግ ነው ብዬ ዝም ሲለኝ ማለት ይሄ ሰው ነው እንጂ አንቺስ ቢሆን ቤትሽ ጓዳ ሲጎረጉር ጠፍቶሽ ነው። አላዋቂነት አንዳንድ ጊዜ መችስ ይምጡ እስቲ ቆይኝ መጣሁና ደስታ ታገኘ ነው ተኝቶ ደርሰን እንምጣ። ከሰው ልጅ ተፈጥረን አድማማ መልኳ እንዲህ ካስጠላ አድማማ ምነው ለፋ ሲባል አድማማ ሞት በወሰዳት አድማማ ኧረ አድማማ ምነው ብንስማማ ሰው ሳይሰማ እኔስ ብዬው ነበር አድማማ ለመኖር ቁጭ ብዬ አድማማ። አንቺ ስሚማ እንዲህ የሚያለፋድድሽ ግን እንዴት የማላውቅሽ መስሎሽ ነው? አንቺ እኔ ሳውቅሽ እኮ ንቃቃትሽ ውሃ የጠመው ነበረ። 19 ስራ ውሃ ቢቀዳ ያንቺ ንቃቃት አይጠግብም ነበር። አንቺ የማላውቅሽ መስሎሽ ነው? አትይኝም ምትለታዲጂ ጅዷ ብንስቅ ቢኖረን ያምርብን ነው እኛ ምንስቅ ያምርብን። እኔ ተመቤት በላይ ጥርስ ስለሰራ ያይት ጥርስ እኮ ነው ያለሽ። ምንም አላውቅሽ ነው እንዴ? ገለል በል ችጋሪ ድጋሚ እንዳትመጣ ከዚህ ከጎጆ ችጋሪ አረክላ ችጋሪ ገለል በል ችጋሪ ወይ እንደ አርካስ ሰየለሽ በዚህ ጠበበኛ በዚህ በረደኛ ገፍፍኛ ብቻ ቁጭ ማን ነው ታዲያ እንዴት አደር እንዴት አምጣው ተጠቀምጠው ሄዳ እንጂ ይሄ መፍትሄ መሰላት እንጂ ምን ሆነሻል? በባዶ ቤቴን የምትጠጣውን ታከብ ለብትገኝ ምን ኧረ ተካልልም ኧረ ተካ ያርገዘ ምን እንደው በባዶ እንጀት ይሄን የምትጠጣው በባዶ ቤቴ ከርሜልኝ ባዶ ቤቴ እኮ ከርሜ ለምን አልኖርበትም?
አፈርሶን ይቅር በለኝ ብላለች። ማለት በቃ ይቅር በለኝ ብላለች። እንግዲህ ፌስታል እንኳን እንደ ኮሻኮሽ እንኳን አንጠልጥዬ ተዚህ ቤት አልወጣም። እንዲሁ ይቅር በለኝ። እውነቷን እናቷ ናቸው የሰደዷት። እኔ ደግሞ እሱ አምጪ ውሰጅላቸው እያለሽ መስሎኝ ነው እንጂ ተሱ ትእዛዝ ውጭ ተሆነ እዚህ ያመጣሽብኝ ብላ አብዳ አስወጥታ አሳደረችኝ። ወንድሜ ዘንዳ ነው ያደረኩት። ይቅር በለኝ የምትል ታጉናት ችግር ነው። ታጉናት አንተ ችግር ታጉነሽ። አቤት እንዲሁ እንግዲህ ተዚች ቤት አንድ ነገር ታጉቶሽ ልጆች ታጉናት እናቴ ታብዶ አላልኩም አላልኩም። ኧረ እናቴ ወጣ ችጋር ወዲያ ታጉ ወዲህ ችጋር ወዲያ ታጉ ወዲህ። እንኳን ደስ አለ ልጄ። እናቴ ጥብስ ልበል ልጄ ተጠብሰህ እንዬ ዝናቡ ሳይመጣ ተያይዚ ለድኔ ተይ እንግዲህ በሉ እሰይ ልጆች በል ደህና በሩን ዝጊውን ልጄ ችግር እንዳይገባ በርዱኝ እኮ እንዲሁ እንዴት ሁኜ ስንቀፈቀፍ እንዳደርኩ ወርጄ መስሎሽ ነው ታጉነሽ ችግር አይደለሽ